ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ተመልካቾቻችን እግዚአብሔርን ስለ ሁሉ ነገር እናመሰግናለን። እግዚአብሔር የተባረከ ይሁን። ጌታ እናመሰግናለን። በተለያየ መልኩ የእግዚአብሔርን ሐሳብ እንካፈላለን። ይህ የድሆች ድምጽ ነው። ይሄ ድሆችን ድምጽ ማሰሚያ ፕሮግራም ነው። ይሄ ስለ ድሆች ድምጽ የምንሆንበት ፕሮግራም፣ ስለ ድሆች የምናስብበት፣ ስለ ድሆች የምናወራበት፣ ስለ ችግረኞች የምንጮህበት፣ ስለ ችግረኞች ድምጽ የምናሰማበት፣ መጽሐፍ ቅዱሳዊ፣ ማህበራዊ፣ ኢኮኖሚያዊ፣ ፍትሃዊ የሆኑ እውነታዎችን የምናወራበት ነው። ይህ ድምጽ ስለ ድሆች ድምጽ ነው። ቮይስ ፎር ፑር። ምናልባት ይቅርታዬን እንግሊዝኛ ልተጠቀምኩ አንዳንዴ ድምጽ ነው። ስለ ድሆች ድምጽ ሲባል ምናልባት በእንግሊዝኛው የሚገባቸው ሰዎች ካለ ድምጽ እንድትሆኑ ነው። ምን ለማድረግ ነው? በየሳምንቱ ምንጨው ስለ ድሆች ድምጽ ለማሰማት ነው። ስለ ችግረኞች ድምጽ ለመሆን ነው። ድምጽ ለሌላቸው፣ ድምጽ ገንዘባቸው ድምጽ ለማይሆንላቸው፣ ሀብታቸው ድምጽ ለማይሆንላቸው፣ ኑሯቸው ድምጽ ለማይሆንላቸው፣ በተለያየ መልኩ ድሆችና ጎስቋሎች ለሆኑ፣ በጊዜያዊ ችግር ውስጥ የተያዙ፣ ወቅት ሁኔታ ድሃ ያረጋቸው፣ ተፈጥሮ ድሃ ያረጋቸው፣ ጦርነት፣ መፈናቀልና የተለያዩ ነገሮች ድሃ ያረጋቸው፣ የተፈጥሮ አደጋ፣ የተፈጥሮ መዛባት በተለያዩ መልኩ ድሃ ያረጋቸው፣ ከቤተሰብ ጋር በተያዘ መልኩ ዘመናቸው በድህነት በጉስቁልና የሚያልፉ፣ ባልተፈለገ ለሰው ልጅ ጠላት በሆነ የተያዙ፣ ወንበዴ በሆነ የተያዙ፣ ችጋርም ድህነት እንደወንበዴ ችጋርም ሴፍ እንደያዘ ሰው ይመጣባል እንደተባለ ወንበዴ በዓለም ላይ ታላቅ ወንበዴ፣ ታላቅ ሴፍ፣ ታላቅ ገዳይ ድህነት ነው። ድህነት ችግር ነው፣ ችጋር ነው፣ ድህነት ነው። ስለዚህም የማነሳው እውነት በተከታታይ የምናገረው ድህነትን እያበረታተው አይደለም። የሰው ልጅ የሆነውን ድህነት የሆነውን ጠላት የሆነውን ነገር ምን ማድረግ አለብን? ምን ምላሽ መስጠት አለብን? ለድህነት ምን ምላሻት አለብን? ሰው ድህነትን ነፃ ለመውጣት መስራት አለበት፣ መትጋት አለበት። የሰው የከበረ ሀብቱ ትጋት ሆኖ ተብሏል። መስራት አለበት። ማይሰራ አይብላ ተብሎ ተጽፏል። ለስራ ከመትጋት አትለግሙ ተብሎ ተጽፏል። መጽሐፍ ቅዱስ ሰዎች ተሰርቶ የሚለወጡ እንደሆነ ያሳያል። ሰዎች ነጣቂዎች፣ ዘራፊዎችና ህልመኞች ዝም ብሎ ከሰማይ ዱብ እንዲል በተአምራት ገንዘብ በቤታቸው ላይ እንዲንጠባጠብ አሁን እንዲዘመኑ አንዳንድ ወፈፊ ሰዎች እንደሚሉት ዝም ብሎ ሚራክል መኒ ዝም ብሎ ተአምራዊ ገንዘብ አካውንታችሁ እንዲገባ አይነት ይሄ አይነት መጽሐፍ ቅዱሳዊ መሰረት ያለው ነገር አይደለም፣ እውነት አይደለም። መጽሐፍ ቅዱስ በዘዳግም 28 ቁጥር 12 ላይ የእጅን ስራ ባርክ ዘንድ መልካሙን መዝገብ ሰማያትን ከፍትልሃለሁ ይላል። ስለዚህ እግዚአብሔር የእጅ ስራ ነው የሚባርከው። የእጅን ስራ ይባርክና ከዚያ በረከት ደግሞ ድህነትን እንድንዋጋ ይፈልጋል። የሰው ልጅ ወንበዴ ጠላት የሆነው ነገር አንደኛ ከድህነት ጠላትነት መውጣት የምንችለው የእጆቻችንን ስራ ስንሰራ እግዚአብሔር ስራችንን ይባርከናል፣ ያበለጽገናል። የእግዚአብሔር አንዱ መንገድ ነው ከድህነት ሰው የሚወጣበት የሚላቀቅበት ራሱ የሚችልበት። ሰው ራሱን ከቻለ በኋላ ነገሩ ደግሞ ሳይክል ይሆናል። ራሱን ከቻለ በኋላ ደግሞ ስለሌላው ድህነት ደግሞ ይዋጋዋል። የሌላውን ድህነት ይዋጋዋል፣ የሌላውን ድህነት ይመተዋል፣ ያፈርሰዋል። ስለዚህ ድህነትን የምንዋጋበት መንገድ ሰርቶ መለወጥ እና ደግሞ ለሌሎች በማካፈል ነው የምንዋጋው ይሄን ወንበዴ አጥፊ የሰው ልጅ አስጨናቂ ነገር። ስለዚህ ምጮም ምጋፈጠው ከወንበዴ ጋር ነው፣ ከአጥፊው ጋር ነው። ስለዚህ ይሄን ወንበዴ ደግሞ ሰዎች እንዴት መዋጋት መጋደል እንዳለባቸው በመጽሐፍ ቅዱሳዊ መሰረቶችን ይዤ መንገድ የማሳይ ስራ ነው የምንሰራው። ስለዚህ ከዚህ አንፃር ማሰብ መቻል አለብን። እንደ አማኝ ማሰብ አለብን። ባለፈውም እንዳየነው ጨው እንድንሆን ብርሃን እንደሆን መጽሐፍ ቅዱስ መልካም ስራ ለመስራት እንደተፈጠርን ያሳያል። አንዱ ከማካፈል ጋር የተያዘው አስፈላጊነት ማካፈል፣ ለሌሎቹ ማካፈል አስፈላጊነቱ የጾም ጸሎት ምላሽ ስለሆነ ነው። በእውነት ጿሚ ነን፣ እንጾማለን በእግዚአብሔር ፊት። የጾም ጸሎት ምላሾቻችንን ምንድን ናቸው? መጽሐፍ ቅዱስ በተለይ ኢሳይያስ ምዕራፍ 58 ላይ ሁላችንም የምናስታውሰው አስገራሚ ቃል ክፍል አለ። ሰዎች በሕይወታቸው ዘመን ሊያደርጉ ከሚገባቸው ነገሮች አንዱ መጾም፣ መጸለይ፣ ራስን በእግዚአብሔር ፊት ማዋረድ ነው።
በብሉይ ኪዳንም በአዲስ ኪዳንም እነኚህ ነገሮች የጾሙና የጸሎቱ አካሄድና አሰራር ይለያይ እንጂ የተለመዱ መጽሐፍ ቅዱሳዊ እውነታዎች ናቸው። በኃይል ጩህ፣ አትቆጠብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር ነው የሚለው እና በኃይል ጩህ ነው የሚለው ነቢዩን። በኃይል ጩህ፣ አትቆጠብ፣ ድምፅ አሰማ፣ አትቆጠብ፣ ድምፅህን እንደ መለከት አንሳ፣ እንደ መለከት አንሳ እና ለሕዝብ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር። ኃጢአት አለ፣ መተላለፍ አለ፣ በደል አለ እና በደል አለ፣ መተላለፍ አለ፣ በዛ ውስጥ አለ። እነኚህ የእግዚአብሔር ወገን የተባሉ የእግዚአብሔር ሕዝብ ናቸው፣ የኪዳን ሕዝብ ናቸው። ቶራውን፣ ሕጉን፣ ፔንታቱክ የሚላቸው መጽሐፎች የሚያውቁ በነቢያት በኩል የተነገረውን የእግዚአብሔርን ቃል የሚያውቁ ምን ማድረግ እንዳለባቸው የሚያውቁ እግዚአብሔር እውነታን የነገራቸው በሕግ ስርዓት ውስጥ የተማሩ ናቸው። እንኳን ሞራላዊ መንፈሳዊ ሕግ ብቻ ሳይሆን የማህበራዊ ሕጎችን ሰው ከሰው ጋር እንዴት መኖር እንዳለበት፣ የሰውን እንስሳ ቢወስድ የሰውን ቢቀማ ምን ማድረግ እንዳለበት፣ ድሃ እንዴት ማሰብ እንዳለበት የተነገረ ሕግና ስርዓት በትክክል የተማሩ የእስራኤል ሰዎች መካከል በደልና መተላለፍ ሲፈጠር እንመለከታለን እና እግዚአብሔር መጥቶ ነገር ግን ዕለት ዕለት ይሹኛል፣ መንገድን ያውቁ ዘንድ ይወዳሉ፣ ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ። ስለዚህ መንፈሳዊ ነገር በመካከላቸው አለ። ዕለት ዕለት እግዚአብሔርን ይፈልጋሉ። ከመቅደስ አይጠፉም፣ ከጸሎት ቦታ አይጠፉም፣ ከጸሎት አይጠፉም። መንገዱን ማወቅ ይፈልጋሉ፣ መማር ይፈልጋሉ። ቁጭ ብሎ ይማራሉ፣ ጉባኤ ላይ አይቀሩም። ሕጉ ሲነገር መጽሐፍ ሲነገር ይሰማሉ፣ አሜን ሊሉ ይችላሉ፣ እጃቸውን ሊያነሱ ይችላሉ። እንዲሁም ጽድቅን እንዳረገ የአምላካቸውን ፍርድ እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል እና ፍርድ ሳያደርጉ እውነት ሳይኖርበት የእግዚአብሔርን ፍርድ ትቶ እንዳልተወ ሰው ቀብሮ እውነተኛውን ፍርድ ይለምናሉ እና ለራሳቸው ፍትህ ይፈልጋሉ። ግን የሚገርመው የሌላውን ፍትህ አዛብተው ማለት ነው። የሌላውን ሐቅ አዛብተው ግን ሐቅ ይፈልጋሉ። የነሱ ነገር እንዲፈረድላቸው ይፈልጋሉ። የሌላውን ፍርድ አጣሟል። የሌላውን ነገር ሌላውን አስለቅሰዋል፣ እነሱ ግን እንዳለቅሱ ይፈልጋሉ። ሌላው መጥቶ ሲያስለቅሳቸው ይጮሃሉ፣ ሌላውን ያስለቅሳሉ። ሌላውን ይነጥቃሉ፣ ግን የነሱ ነገር እንዲነጠቅ አይፈልጉም። ሌላውን ይዘርፋሉ፣ የነሱ ነገር እንዲዘረፍ አይፈልጉም። ደግሞ ይጮሃሉ እና እየዘረፉ ደግሞ ተዘረፍኩ ብሎ ይጮሃሉ። ዘራፊ ተዘረፍኩ ብሎ ሲጮህ ማለት ነው። ዘራፊ ተዘረፍኩ ብሎ ሲጮህ ማለት ነው። እንደዚህ ነው ሐሳቡ የሚያሳየው። ወደ እግዚአብሔር ለመቅረብ ይወዳሉ። በቃ ማለት ጉባኤ አይቀሩም፣ አምልኮ አይቀሩም፣ መስዋዕት ይዘው መምጣት አይቀሩም፣ መሰዊያ ቦታ አይቀሩም፣ አደባባዩ ላይ አይቀሩም፣ መቅደሱ ጋር አይቀሩም፣ ስርዓቱ ላይ አይቀሩም እና ደግሞ ይጾማሉ እና እግዚአብሔር ጸሎት እንዲመልስላቸው ይፈልጋሉ እና ከዛ ደግሞ እግዚአብሔር አይመልስም፣ ዝም ይላል። ክፋታቸው አመጻቸውም ስላለ በደላችሁ በእናንተና በእኔ መካከል ለይታለች አልፎ 59 ላይ እንደሚለው በእግዚአብሔርና በሰው መካከል በደል ስለለየ ስለምን ጾምን አልተመለከትክም? ጾማችንም አልተመለከትክም? ሰውነታችን አዋርድ ማቅ ለብሶ አመድ ለብሶ ራሳቸው ላይ ትቢያ ነስንሶ ራሳቸውን ከአልጋ ላይ መሬት ወርዶ ተጨቁኖ ሲያለቅሱ ሰውነታቸውን ሲያዋርዱ አንተ አላወቅም? እግዚአብሔር ዞር ብሎ መዋረዳቸውንም አላወቅም እና ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። ለምንድን ነው እግዚአብሔር የሚያየው? በጾማችሁ ቀን ነው የሚለው። ጾም በሚጾሙበት ቀን ጾም ፈቃዳቸውን ያደርጋሉ። የእግዚአብሔርን ፈቃድ ለማድረግ ይጾማሉ፣ ግን የራሳቸውን ፈቃድ ያደርጋሉ እያለ ነው። የእግዚአብሔርን ፈቃድ ራሳቸውን አዋርዶ ለእግዚአብሔር ፈቃድ ራሳቸውን ለማስገዛት ራሳቸውን ያዋርዳሉ፣ ግን የሚገርመው ፈቃዳቸውን ያደርጋሉ። ሰዎችን ፍትህ ለማድረግ መጾም በሚገባቸው ጊዜ ሰራተኞቻቸውን ሁሉ ያስጨንቃሉ። ምን ማለት ነው? ጾመው ብሎ መጥተው ቤታቸው የሚሰሩ ሰራተኞችን፣ ባሪያዎቻቸውን፣ የቤት ሰራተኞችን ያስጨንቃሉ። ነፍሳቸውን ይጾማሉ፣ ግን ያስጨንቃሉ። ጾሙ ዝም ብሎ ፕሮግራም ነው፣ ሃይማኖት ነው፣ ስርዓት ነው። ሌላው ሲያደርግ እንደማድረግ ነው። ምላሽ የለበትም። በሱ ውስጥ መለወጥ የለበትም። መልስ የለበትም። እነሆ ለጥልና ለክርክር ትጾማላችሁ እና ክርክርን አይተውም እና በግፍ ጡጫ ትጾማላችሁ። ግፉን አልተውም። ግፉን ሳይተው አመፃን ሳይተው ድምፃችሁ ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙ ጾም አይደለም። የሚገርመው ነገር የታይታ ጾም ነው የምትጾሙት። በጣም ጩኸት ያለበት ይሄ ፈሪሳውያን ከማዕዘን ወደ ማዕዘን እየሄዱ ለታይታ እንደሚጸልዩ እንደሱ አይነት ነው። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እና እንደሱ እኔ እሱን አልፈልገውም ነው።
እንደዚህ አይነት አልፈልገውም ነው እግዚአብሔር እያለ ያለው። እኔ የመረጥኩት ጾም ይህ ነውን? ራስን ማዋረድ ነው? 7 ቀን መጾም ነው? 21 ቀን መጾም ነው? 40 ቀን መጾም ነው? የሚጾሙ የሚጸልዩ ሰዎች ግን ተሳዳቢ ሰዎች አውቃለሁ። ማላጅ ተብሎ በጣም የሚጸልዩ ሰዎች ሲሰዳደቡ አይቼ አውቃለሁ። በጣም በጾም በጸሎት የሚያሳልፉ በጣም ወገኖቼ፣ እኔ የመረጥኩት ጾም ይሄ ነው። ሰው ነፍሱን የሚያዋርደው እንደዚህ ባለ ቀን ነው? በዚህ ባለ ቀን ምን ይጠቅማል? ራስን ማዋረድ፣ ነፍስን ማዋረድ፣ አመድ መነስነስ ምን ያደርጋል? ለውጥ ከሌለበት፣ ህይወት ከሌለበት፣ እግዚአብሔር መፍራት ከሌለበት እና ይሄ እግዚአብሔር ምርጫ አይደለም እያለ ነው። እንደዚህ ባለ ቀን ነው? በእውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅና አመድን በበታችሁ ያነጥፍ ዘንድ ነው? ግን ከተግባር ጋር ቢሆን ችግር የለውም። እግዚአብሔር ግን እሱን አይደለም። ሰዎች ራሳቸውን ቀሰስተኛ አድርጎ ማዋረዳቸው ውስጥ የሚገኘውን የጾሙን ፍሬ ነው እግዚአብሔር የሚፈልገው። በእግዚአብሔር ዘንድ የተወደደ ቀን ይሄ ትለዋለን። ስለዚህ እኔስ የመረጥኩት ጾም ይሄ አይደለምን የሚለው ይሄ አይደለምን? የበደልን ስራ ትፈቱ ዘንድ፣ የቀንበርን ጠፍር ታላቅቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበርን ሁሉ ተሰብሩ ዘንድ አይደለም? የበደልን እስራት ይሄ ቻለ ነገር ነው። ይቅርታ ማድረግ የበደል እስራት እኛ የበደልናቸው ብንኖር በእኛ ምክንያት የታሰሩትን ሄደን እንድንፈታ ይቅር እንድንላቸው፣ እኛ ሌላ ሰዎች እኛን በድለውን ታስረን ብንሆን እና ይቅር ብለናቸው የበደሉን ይቅር እንድንል፣ የበደልናቸውንም ደግሞ ሄደን አዝነንባቸው ከሆነ ይቅር እንድንላቸው እንድንፈታ፣ የቀንበር ጠፍር የተገፉት አርነት ይሰዱ ዘንድ፣ በመካከላችን የተገፉ ቢኖሩ በእኛ የተገፉ ቢኖሩ አርነት እንዲወጡ፣ ቀንበር በላቸው ላይ ጨነንባቸው ያሉ ሰዎች ቢኖሩ ቀንበሩን ትሰብሩ ዘንድ፣ ነፃ እንዲወጡ፣ ሰው እንዲሆኑ፣ ራሳቸውን እንዲችሉ፣ ሰው እንዲሆኑ ማድረግ አይደለም እሱ ነው። ስለዚህ አንዱ እንጀራ ለተራበ ትቆርስ ዘንድ፣ ስደተኞች ድሆች ወደ ቤት ታገባ ዘንድ፣ የተራቆተውን ብታይ ታለብሰው ዘንድ፣ ከስጋ ዘመድ እንዳሸሽግ አይደለም። ስለዚህ በጾም ጸሎት ውስጥ እንዲሆን እግዚአብሔር በሚጾም ሰው ህይወት ውስጥ በጾም ጸሎት ህይወቱን በሚኖር እግዚአብሔር ፊት በሚጸልይ በሚጾም ሰዎች ህይወት ውስጥ ወገኖቼ እንጀራ ለተራበ ትቆርስ ዘንድ፣ እንጀራ መቁረስ ለተራበ፣ ሁለት ምግብ ያለውም ያካፍል ለተባለ እንጀራ ለተራበ። እኛ በጾም ስንራብ፣ እኛ በጾም ሰውነታችን ስናደክም፣ እግዚአብሔር እንድናደክም ያሰበበት ምክንያት የኛን ረሃብ አይደለም። በጾም ጸሎት ስንውል እግዚአብሔር ይሄ ረሃቡ በራሱ ቅባት አይመጣም። ረሃቡ ምናልባት 7 ቀን መራባችን ወይም በረሃብ ይሄ ምንድነው ደረቅ ጾም ተብሎ በውሃ ማሳለፉ እሱ አይደለም የሆነ ጸጋ የሚፈጥረው። እሱ ሳይሆን ስንራብ የተራቡትን እንድናስብ ነው። ጾም አንዱ እሱ ነው። በጥጋብ እንዳንቀጥል ነው። ለካ ረሃብ አለ፣ ለካ በረሃብ ቅስስ ያለ፣ ለካ ረሃብ እንዲህ ያደርጋል፣ ለካ ረሃብ እንደዚህ ተስፋ ያስቆርጣል። ረሃብ እንደዚህ ሞት አይነት ነገር 2 ቀን 3 ቀን ስትጾሙ ምትሞቱ ሁሉ ይመስላል። ተከታታይ ጾም ውስጣችን ይከዳናል፣ አካላችን ይከዳናል፣ ደረጃ መውጣት ሁሉ ያቅተናል በጾም ጊዜ ስንጾም። ያ ግን እንድናስብ እግዚአብሔር የሚፈልገው የተራቡ ሰዎች እንደዚህ ነው። እግራቸው መራመድ አይችልም፣ አካላቸው መሄድ አይችልም። ረሃብ ከባድ ነው። ረሃብ የሞት ድልድይ ነው። ረሃብ አንገት ያስደፋል። ረሃብ አንደበቱን ከፍቶ ሰው መናገር እንዲችል አያረግም። ረሃብ ኢነርጂን፣ ፓወር፣ አቅም፣ ኃይል ያሳጣል። እንድንለው እንድናስብ ነው። እንጀራ ለተራበ ትቆርስ ዘንድ ነው በጾም እንድትራቡ የተፈለገው እንጂ ጾም እየጾማችሁ እንድትነጥቁና እንድትዘርፉ አይደለም። እንድትዘርፉ አይደለም፣ እንድናስቡ። ስደተኞች ድሆች ወደ ቤት ታገባ ዘንድ፣ ስደተኞች እንዴት እንደሚቸገሩ እንድናስብ ነው። የሚለብሱትን እንዴት እንደሚያጡ፣ ስደተኞች የሚቀይሩት ልብስ እንዴት እንደሚያጡ፣ ልብስ በጣም የምንለብሰው ውድ ልብስ ቀይረው እነሱ አመድ ነስንሰው አፈር ላይ የሚቀመጡ እሱን ነው። የተራቆተውን ብታይ ታለብሰው ዘንድ እንግዲህ በጣም ውድ ልብሶቻቸውን አውልቆ በጣም እዚህ ግባ የማይባል ልብስ ለብሰው ነው የሚጾሙት በዛን ጊዜ የነበረው የጾም አይነት ማለት ነው። ስለዚህ ይሄን ነው የሚፈለገው ጾም፣ የሚፈለገው ጸሎት፣ የተራቡትን ማሰብ፣ እንጀራን ማጥገብ። ባዶ ጾም ጸሎት፣ ባዶ ጩኸት፣ ባዶ ሰፈር የሚሰማ ጩኸት፣
ሰፈር የሚረብሽ ግን ሰፈር ላይ በበጎ ስራ ተጽዕኖ ያላመጣ በየሰፈሩ ቤተክርስቲያን ተተክሎ አምልኮ አለ። ሞንታርቦ፣ ኤፍቢቲ የተለያዩ የሳውንድ ሲስተም አይነቶች የሰውን ጆሮ በጣም አልፎ የሚጎዱ በጣም ጩኸቶች፣ ድምጾች ብዙ አሉ። ይሄ ያለው ደግሞ በፕሮቴስታንት ወንጌላውያን አማኝ ብቻ ሳይሆን በሁሉም ሃይማኖት ተቋማት ውስጥ ድምጾች፣ ጩኸቶች አሉ። ባዶ ጩኸት ብቻ ከሆነ ትርጉም የለውም። የሚናገር ድምጽ፣ በጎ ስራ፣ መልካም ስራ፣ ማብላት፣ ማጠጣት፣ ማጥገብ ይጠይቃል። ሰፈር የሚረብሽ ጩኸት ግን ጩኸት ብቻ የሆነ ወገኖቼ፣ ባዶ ጾም ጸሎት ግን ሰፈር የሚሰማ ጩኸት፣ አካባቢ የሚሰማ ጩኸት፣ የሚረበሽ ጩኸት ወገኖቼ፣ ምግብ ቀንሰን ምግብ እንድናካፍል ነው እግዚአብሔር ሐሳብ። ስንጾም ምግብ ቀንሰን ምግብ እንድናካፍል ነው ወገኖቼ። ብዙዎቻችን ግን ወደዛ አይደለንም፣ ወደ ማካፈል አልዘለንም። ለተራበ መቁረስ፣ ስደተኛ መቀበል ወገኖቼ፣ የተራቆተ ማልበስ፣ ብቻውን አለመብላት እሱ ነው። አንድ ወገኖቼ አንድ ባለሀብት በጣም የሚገርም ምግብ ቤት ገብቼ በልቼ አላውቅም ስል ሰምቻለሁ ወገኖቼ። በቃ ምግብ ቤት እንደዚህ በቃ ራት በልቼ አላውቅም አለ። አንድ ቁጭ ብለን አንድ ባለሀብት ምግብ ቤት አለው፣ ሬስቶራንት አለውና ራት በልቼ አላውቅም፣ እኔ ራት አልበላም አለ። ሬስቶራንት በጣም ውድ ሬስቶራንት አለው እና ከኔ ጋር ደግሞ አንድ ፓስተር አለ፣ አጠገባ ተቀምጠናልና በልቼ አላውቅም። ለምንድን ነው በልቶ ማያውቀው? ምግብ ስለሌለ አይደለም፣ ጤናውን ለመጠበቅ ነው። በቀን ቁርስና ወይ ምሳ ብቻ በልቶ ራት ላለመብላት አለው። ቤቱ አለው፣ ሙሉ ነው፣ ፍሪጁ ሙሉ ነው፣ ብሉ አጥቶ አይደለም፣ ግን ለጤና ነው። አሁን በጣም በጾም ጸሎት መንፈሳዊ ሳይሆኑ የሚጾሙ ሰዎች አሉ። ለጤናቸው ከከተማ ውጭ ወጥቶ 3 ቀን ምናምን ከሀገር ውጭ የሚጾሙ ሰዎች አሉ። ስለዚህ እንደዛ ስል ይሄ ደግሞ ምግብ የሚቸገር ነው አገልጋዩ። እባኮት እርሶ ማይበላሉት ከሆነና ማይበሉ ከሆነ የእርሶን እራት እዚህ ምግብ ቤት ያለውን ለኔ ይዘዙልኝ፣ እኔ እየመጣው በላለሁ ስል ብሎ ጮሁ። ደነገጡ እና አስደነገጣቸው። የልጁ ጥያቄ ምናልባት ያልታሰበ ስለሆነ ይሆናል የደነገጡት፣ ወይም ያልተጠበቀ ስለሆነ የደነገጡት። ግን ወገኖቼ ያስደነግጣል ወገኖቼ። ስለዚህ ብዙዎቻችን ማካፈል አለብን። ለመስጠት እግዚአብሔር እንዲረዳ ማሰብ አለብን። ዘር ቋንቋ ሳንለይ የልዩነት በሌለው መልኩ ማካፈል አለብን ወገኖቼ፣ ማካፈል አለብን። ነገ ዛሬ የነበረው ነገር ሁሉ ነገ የሚቀጥል አይደለም። ዛሬ ያለ ነገር ሁሉ ነገ እንደዚህ ነው ብለን ዋስትና ያለው ነገር አይደለም። ስለዚህ በእግዚአብሔር ፊት ልናካፍል ይገባናል። ባለፈው በዚህ በቅርብ ወራት ውስጥ ሎስ አንጀለስ በተቀጣጠለው እሳት ውስጥ የተፈጠረ ነገር እናውቃለን። እግዚአብሔር ላይ በጣም ወገኖቼ ጸያፍ ንግግር ሲናገሩ የነበሩ ሰዎች ቤታቸው ሲቃጠል፣ በጣም ትልልቅ በዓለም ላይ ትልልቅ የሆሊውድ አርቲስቶች ቅንጡ ቤት ውስጥ የሚኖሩ ቢሊየንስ የሚጠይቅ ቤት ውስጥ ሚሊየንስ የሚጠይቅ ዶላር የወጣባቸው ቤት ውስጥ ቅንጡ መኪኖች ያሉት መኪናቸውን ቤታቸውን ጥሎ በርካታ ባለጠጎች መንደር ሲቃጠል መጠለያ ውስጥ ነበሩ። ሰው ልብስ ወስዶ ምግብ ወስዶ ይሰጣቸው ነበረ። የሚያደርጉትን ካልሲ እንኳን አጥቶ ነበር። ኮልጌት ሳሙና እንኳን ጥርሳቸውን የሚታጠቡበት አጥቶ ነበር። ተጠልለው ነበር። ጊዜያዊ ችግርም ቢሆን እንኳን ወገኖቼ ነገሮችን አይተናል። ሰዎች ሲያለቅሱ ሲቸገሩ። ስለዚህ እቺ ዓለም ተለዋጭ ናት። የዚህ ዓለም መልክ ተለዋጭ ነው። የዚህ ዓለም ብልጽግና አላፊ ነው። ምን እንደሚሆን አይታወቅም። ሀብታም ዳም የለም ወገኖቼ። ድህነት ከኛ የራቀ ነው ብለን ማሰብ የለብንም። ችግር ከኛ የራቀ ነው ብለን ማሰብ የለም። ትምክህት ውስጥ መመላለስ አይገባንም። የጾም ጸሎት ምላሽ ሊሆን ይገባል። ጾም ጸሎት ምላሽ ሊሆን ይገባል። እግዚአብሔርን ፊት የምንጸልይ ሰዎች ከመጾም ጸሎታችን ባሻገር ልባችን ቅስስ ሲል ለእግዚአብሔር ራሳችንን ስናዋርድ ማሰብ የሚገባን ነገር ድሆችንና ችግረኞችን ሊሆን ይገባል። ሰፈራችሁ ድሆች አሉ፣ ቤተክርስቲያን ውስጥ ድሆች አሉ፣ ዙሪያችሁ ድሆች ችግረኞች አሉ ወገኖቼ። እግዚአብሔር ወገኖቼ ደግሞ ይረዳናል፣ ያግዘናል። የህይወታችን አካል
የአገልግሎታችን አካል ልናደርግ ይገባል። ይሄ ደግሞ እግዚአብሔርን የምናገለግልበት መንገድ እንደሆነ ልናስብ ይገባል። እግዚአብሔርን የምናገለግልበት መንገድ ነው። መጾም መጸለይም ብቻ ሳይሆን እግዚአብሔርን የምናገለግልበት መንገድ ነው። እግዚአብሔርን የምናገለግልበት መንገድ ነው። እዚህ ማቴዎስ 25 42 እስከ 44 ላይ ተርቤ ያላበላችሁኝምና ተጠምቼ ያላጠጣችሁኝምና እንግዳ ሆኜ ያልተቀበላችሁኝና ታርዤ ያላለበሳችሁኝና ታምሜ ታስሬም አልጠየቃችሁኝና እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረመች አይተን አላገለገልንም ይሉታል። ይሄ ከመጨረሻው ዘመን ጋር የተያዘ የህይወት ግምገማ የህይወት ስርዓት ምናልባት ከነጭ ዙፋን ጋርም ፍርድ ጋርም የተያዘ ሊሆን ይችላል። በጎችን በቀኝ ፍየሎችን በግራ ያለበት ክፍል ነው። ለሰይጣንና ለመላእክቱ ወደ ተዘጋጀለበት ስፍራ እናንተ እርጉማን ሂዱ ያለበት ስፍራ ነው። ይሄ እናንተ በጎች በቀኝ ያላችሁ የአባቴ ብሩካን ዓለም ከተፈጠረችበት ጊዜ ጀምሮ ወደ ተዘጋጀላችሁ እግዚአብሔር መንግስት ግቡ ያለበት ክፍል ነው። በዚህ ግምገማዊ የሆነ መለኮታዊ ግምገማ መለኮታዊ የህይወት ዘመን የአገልግሎት ዘመን ግምገማ ውስጥ እግዚአብሔር ልጅ ኢየሱስ ክርስቶስ የገመገመበት ነገር ያሳያል። ስለ አገልግሎት እግዚአብሔርን ስለማገልገል እግዚአብሔርን ሰዎች ስለማገልገል ያስባሉ። በምናልባት ብዙዎቻችንም እግዚአብሔርን እያገለገል ኖራለን። አገልግሎት አጣን ብለን መድረክ አጣን ብለን ምንጋፋ ምንጣላ ምንጋጭ አኩርፈን ቤታችን ምንቀመጥ ብዙ ሰዎች ልንኖር እንችላለን። እግዚአብሔር በሰጠን ቀንና ዘመን ብዙ የአገልግሎት በሮች በዙሪያችን ተከፍተው እያሉ ዙሪያችን እያሉ አገልግሎትን አንድ የሆነች መድረክና ማይክ መያዝና መስበክና ማስተማር መጸለይ ብቻ አድርገን በማሰብ ውስጥ የምንኖር ሰዎች ልንኖር እንችላለን። ጌታ ኢየሱስ ስለ አገልግሎት መጨረሻ ላይ ግን ያነሳቸው ነገሮች ተርቤ ያለው ወደ እናንተ ተርቤ ስመጣ አላበላችሁኝም፣ ተጠምቼ ይላል ራሱ ጋር አድርጎ ፐርሰናል አድርጎ ነው። ተጠምቼ መጣሁኝ ጠማኝ አላጠጣችሁኝም፣ ታምሜ ነበረ እና ታስሬም ነበር አልጠየቃችሁኝም። እነርሱ ደግሞ የት አግኝተን ነው አንተ የምትራበው? ስትራብ የት ጋ ነው ምናበላ? የት ጋ ነው ምናገለግልህ? አንተን ስለ ራብ ማገልገል የሚገባን። ተጠምተህ ብትሆንማ አንተ እናጠጣለን። የት አግኝተህ ነው? ታርዘህ ብትሆን እናለብሳለን። ታስረህ ብትሆን እንጠይቃለን። መች አይተን በዚህ እንዴት ትጠይቀናለህ? በዚህ እንዴት ትከሰናለህ? በዚህ እንዴት እንገመገማለን? አንተን መች አገኘን? አንተ መቼ ታርዘህ ታውቃለህ? አንተ መቼ ታመህ ታውቃለህ? አንተ አትታመምም። አንተ መቼ ምግብ አጥተህ ታውቃለህ? አንተ አትበላም። ምግብ የሚያስፈልግ አይደለም። ፍጹም አምላክ ነህ አንተ። አምላክ ተርቦ ሲለምን አይተንም ሰምተንም አናቅም። መቼ አይተንም? መቼ ነው ያገኘን? መቼ ነው የምትራበው? አንተ ልትራብ አትችልም። አንተ እንዴት ሆነህ ነው የምትራቆተው? እንዴት ነው ብርድ የሚያንቀጠቅጥ ልብሳተ ተራቁተ አንተ አፍረህ የምትቀመጥ አምላክ አይደለም ምናመልክ እሱ አይደለም። የት አግኝተህ ነው? የት ነው የምናገኝ? የት ነው ማለብስ? የት ነው ምናበላ? እንዲሁ በበላህና አብልቼ ቢሆን ምን ነው በታረስክና አልብሼ ቢሆን ምን ነው በታሰርክና ጠይቄ ቢሆን ምን ነው በታመምክና የልቤን ደርሼ እጄ ጠይቄ ቢሆን ጸልዬልህ ቢሆን እንዲህ አድርጌልህ ቢሆን ህመምህ ሆኖ የሚሆን የሚያስብል ነገር ሊሆን ይችላል። ግን የሚገርመው ነገር ጌታ ኢየሱስ ክርስቶስ የመለሰው ነገር ይሄ ነው እና መች አይተንህ ነው ያላገለገል ነው? መች አይተንህ ስል ከነኚህ ከታናናሾቹ ለአንዳንዶቹ ስላደረጋችሁ እኔን ነው ያገለገላችሁት። እኔን ያገለገሉትን እነኛን ደግሞ ተቃራኒ የሆኑትን ደግሞ ያላቸው ምንድነው? እነኚህ ታናናሾችን አንዳንዶችን ስላላገለገላችሁ እኔን አላገለገላችሁ። ታናሽ ናቸው ብላችሁ የተዋችሁ፣ ደሃ ናቸው ብላችሁ የተዋችሁ፣ የትም አይደርሱም ብላችሁ የተዋችሁ፣ ረሃባቸውን ስላላያችሁላችሁ፣ ተርቦ ያላካፈላችሁ፣ ታርዞ ያላለበሳችሁ፣ ታሞ ያልጠየቋችሁ፣ ምናልባት ወደዚህ አውድና ወደዚህ ምድር ሲመጣ ታሞ አልቅሶ ሲመጡ አረን በነፃ በሰጠው ጸጋ እነሱን ማገልገል መጠየቅ ሲገባችሁ በገንዘብ ያረጋችሁ፣ በሽያጭ ያረጋችሁ እናንተ እርጉማን ሊል ይችላል። ድህነታቸውንና ችግራቸው መጠቀሚያ ያረጋችሁ፣ ህመማቸውን ገንዘብ ማግኛ ያረጋችሁ፣ ሐዘናቸውን የደስታችሁ ምክንያት ያረጋችሁ፣ የነሱ ስቃይና ህመም
የናንተ ገንዘብ ምክንያት ያረጋችሁ በትክክል ያላገለገላችሁ ድሆችን ያላገለገላችሁ ሰዎች ድሆችን ያላገለገላችሁ ሰዎች ነው ይያለን ያለው ያላገለገላችሁ ሰዎች እናንተ እርጉማን ነው የሚላችሁ ያገለገሉትን የአባቴ ብሩካን ናችሁ ይላችኋል ታናናሾችን አገልግላችኋል እኔን ያገለገላችሁ እኔን ያበላችሁ እኔን ያጠጣችሁ የነሱ መጠጣት የኔ መጠጣት ነው የነሱ መልበስ የኔ መልበስ ነው የነሱ ማጌጥ የነሱ ማጌጥ ነው የነሱ መጠየቅ የኔ መጠየቅ ነው ስለዚህ አገልግሎት የሚታየውን እዚህ ዳሃና ችግረኛ ክፍተት ያለበትን ሰው ማገልገል እግዚአብሔርን እንዳገለግልን ተቆጥሮልን ነው እንጂ እግዚአብሔርን ሰው ሊያገለግል አይችልም መጽሐፍ ቅዱስም ሐዋርያ ሥራ ምዕራፍ 25 ላይ እንደሚናገረው ይቅርታ ምዕራፍ 17 ቁጥር 25 ላይ እንደሚናገረው እግዚአብሔር በሰው እጅ አይገለገልም እግዚአብሔር ሰው በሰራው መቅደስም አይኖርም ተብሎ ተጽፏል በሰው እጅ እግዚአብሔር አይገለገልም እግዚአብሔር የሚገለገል አምላክ አይደለም እግዚአብሔር የሚገለገል ማናችንም እግዚአብሔርን ማገልገል አንችልም እግዚአብሔር አገልግሎት የሚያስፈልገው አይደለም አገልግሎት የሚያስፈልገው ሰው ነው አገልግሎት የሚያስፈልገው ድሃ ነው አገልግሎት የሚያስፈልገው የተቸገረ ሰው ነው ስለዚህ ሰውን ሳናገለግል እግዚአብሔርን እናገለግላለን በሚል እሳቤ እድሜያችን ልንጨርሰው አይገባም ማብላት ማጠጣት አረጋውያንን ማብላት ማስደሰት ባልቴቶችን እልል ማሰኘት እግዚአብሔርን ማገልገል ነው የድሃ ልጆችን ማገልገል የተራቆቱን ማልበስ ወገኖቼ ዝናብ ላያቸው ቤታቸው የሚያፈስባቸውን ሰዎች ቤታቸው መጠገም በየድሃና ችግረኛ ጋር ምላሽ መስጠት ለታመሙ ሰዎች ህመማቸው ውስጥ ሆነን መጸለይ ለነሱ መታከሚያ መስጠት ለነሱ መድኃኒት መግዛት እነሱን ማሳከም ሆስፒታል ቢኖራችሁ ለድሆች ክፍት ማድረግ ድሆችን ለብቻ ማሰብ ትምህርት ቤት ቢኖራችሁ የድሃ ልጆችን እንዲማሩ ማድረግ እነኚህ ነገሮች ሁሉ ጌታን ማገልገል ነው እግዚአብሔርን ማገልገል ነው እግዚአብሔርን ማገልገል መንገድ ነው የግድስ መስበክና ማስተማር ፑልፒት ላይ መቆም ብቻ አይደለም ብዙ በዙሪያችን የተከፈቱ ማንም ማይጋፋቸው በሮች አሉ ስለዚህ እግዚአብሔርን በማካፈል ውስጥ ማገልገል ይገባል ይህ የአዲስ ኪዳን ድምጽ ነው እግዚአብሔር ዘመናችሁን ህይወታችሁን ይባርክ የኤልሻዳይ ቴሌቪዥን መሪዎችንም ደሞ በዚህም የተጉትን እግዚአብሔር ይባርካችሁ በጌታ ፍቅር ለምናችኋለሁ ይሄን በትክክል ስሙ ላልሰሙ ሰዎች ደግሞ ሼር አድርጉ አሰሙት ወገኖች አስተላልፉ እግዚአብሔር ዘመናችሁን ይባርክ ተባረኩ ሰላም ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን ህይወትን በመቁረስ ክርስቶስን መግለጥ አለ መልካም ቆይታ